ይወረቀስ ብለሽ ስሪ እስቲ ቀስ ብለሽ አቤት ለአባዋርዮ የሰራሽ አስመሰልሽው እኮ ለመዲያም ደግሞ እንደዛ አድርገሽ ሰራርተሽ ማዕረፍ። አረ እንዴ አንቺስ ከፋ አንቺስ ከፋ። ባህራቱን በደንብ አድርጊ በደንብ ስሪ። አለዛ ተደሞዝሽ ይቀነስብሻል። ሰምተሻል? አዎ በደንብ እንክት አድርገሽ ስሪ። ደስ ምስልስል አድርጊው እንግዲህ ማለት ነው። አዎ አማስሊ በደንብ አድርገሽ። አዎ በይ እንግዲህ እስኪ ምን ታያለሽ? የሚያምር ነው እንዲህ አይፈረድም። በደንብ አድርገሽ ጠብሰሽዋል። ዋው መራቂን እኮ አስዋጠኛች እየዋ። ኧረ ተይ እንዲያው አታስቀኝኝ። ትንሽ ሞቅ ያለ ውሃ ጣል አደረገችበት ደግሞ። ወይኔ ያንቺስ ደግሞ ሙያ ለየት ያለ ነው ማለት ነው። ለየት ያለ ነው ይሁንልሽ። እስቲ ጨው አደረገችበት። እንደሱ ጨው አድርጊበት ከሁሉም ማለት ነው። ከሁሉም ጨመርመር አድርጊበት እንዲጣፍጥ ማለት ነው። ዋው ቃሪያም ጣል አድርጊበት። አዎ እንደሱ መሰል እንደሱ መሰል። እስቲ ቅመሹ። ውሃው መጠጥ ሲያደርግ በጣምም ሳይመጥ በጣም የሚጣፍጥና ቆንጅዬ የሆነ የስጋ ጥብስ ውሃ ያለው መረቅ ያለው ማለት ነው። በደረቁት አይሆን መረቅ ያለው እውት እንደምታዩት። ወይኔ በላቸው አጓጓሽ። ይችንም እንደው ባሉካ ጋር ነበር እንደው ጉድርስ ማድረግ ለእነሱ እኮ ይሄ አይገባም ነበር። አንቺ የዋተኝ እንደዚህ እያረሻ ታስተምሪ። ታይ ሁሉ ጊዜ እንጀራ ጋግሪ እያለ ይበጠብጥሻል። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ አድማጭ ተመልካቾቼ እንደምን አላችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ድንቅ የሆናችሁ ቤተሰቦች እንዴ አላችሁ? ግን እንዴ ቪዲዮ እኮ ተለቀኩ በጣም ቆየሁ። አትፍረዱብኝ። እኔ ደረግ ብላችሁ ነው። ሸቃልነት እኮ አለቀቀኝም። አዎ እንግዲህ በአንድ እጅ እየተሰራ በአንድ እጅ ነው የሚቀረጠው። ሁሉም እንዳይቀር ማለት ነው። ምን ይደረግ ብላችሁ ነው? አዎ እናንተ እስቲ ደግሞ አበረታቱን። እንዴ አይከፈልበትም እላችኋለሁኝ። ዛሬ ደግሞ የሚሰራላችሁ ከጓደኛዬ ጋር ማለት ነው የመረቅ ጥብስ መረቅ እያለው ማለት ነው። አሁን ጥብስ ስንጠብስ በደረቁ ነው አይደለም? የዛሬው ደግሞ ማለት ነው መረቅ ያለው ጥብስ ቀይ ጥብስ ማለት ነው። እንግዲህ እየጠባበስንላቸው ይገኛል። እስኪ እንደው አንዳንድ ቀን እንኳን እንደዚህ ፏ ብትን አድርገን ሰራርተን እና ብላቸው እና አምሳቸው ብለን እንግዲህ ጓደኛዬ ጋር አቤትና እኛ እኮ ሀበሾች እኮ ትንገናኝ ማለት ነው የማንሰራው ነገር የለንም። የዛሬው ምግብ ግን እኛ ብቻ አይደለም የምንበላው እነሱ ናቸው የሚበሉት ማለት ነው። እኛ ብቻ እንዳንመስላችሁና እንዲው ዛሬ ቆረጥ አድርጎ እስኪ ይሄንን መሳስሩ ዛሬ ተባልን ማለት ነው። እንደዛ ከሆነ እስኪ እንደ ሀገራችን ስርት አድርገን እስኪ እናርብላችሁ። ይጣፍጣል ይላሉ ወይንስ አይጣፍጣም? እነሱ ሁሉንም ጭምር አድርጎ ብታርብላቸው መብላት እንጂ የአማራ አስጠላ የለም ማለት ነው። እንደምታዩት እንግዲህ ወይኔ በላቸው እንግዲህ የኛም ምግብ ነው ልናምሳቸው የተዘጋጀ ነው ማለት ነው። አቤት የሴት ሆዲያም ታማተኛም ይላችኋል እዚህ ላይ ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ ብቻችንን አይደለም በነገራችን ላይ ማለት ነው። ያው ፈቀዱልንና ኢትዮጵያ እንዴት አድርጋችሁ ነው የምትሰሩት ምናምን፣ እኛ እኮ እንደዛ አይደለም የምንሰራው ምናምን ስንላቸው ዛሬ እናንተ የምትሰሩትን መብላት አለብን አሉንና እንጀራችን ትናንት ብክት አደረግንና ማለት ነው። ዛሬማ እጅ የሚያስቆረጥን ምግብ እስኪ እናምሳቸው ብለን ተነስተን ከጓደኛ ጋር ማለት ነው ተፍ እያልን እንገናኛለን። እንግዲህ እንደምታዩት መጀመሪያ ስጋችንን ቆራረጥን። ያው አትፍረዱብኝ እንግዲህ ምንም ማድረግ አይቻልም። አዎ ያው ካሜራ ባን ስለሌለ በእጄ ይዤ ነው። ምንም ማድረግ አይቻልም። እንግዲህ አለፍ ነው እንግዲህ ሁሉን አስተካክሎ አይሆንም። አዎ እናላችሁማ እንደምታዩት ማለት ነው። ይሄውላችሁ ከተፍ አደረግንና ቅረብረብ አድርገን እንግዲህ ጣውላችን ጣድ ያደረግነውና ነብስ አድርስ ይሉታል። በነገራችን ላይ ይቺ ነገር ኢትዮጵያ አለች ግን ይቺ ነብስ አድርሷ ማለት ነው ኢትዮጵያ አለች። እስኪ እንዳለች ሆይ በሉኝ ኢትዮጵያ ማለት ነው። ያው ዝረን አዎ
ዝሮ ዝሮ ዋ ጉርስ አይቀርም። ዝሮ ዝሮ አገራችን መግባታችን አይቀርም አይደለም። ያው እዛ እንዲያለ እሺ ተለለም ደግሞ ተዙም እንግዲህ እንደምንም ብለን በኪሳችንም ቢሆን አንጠልጥለ ነው ይዘነው እንሄዳለን። እና አሁን እንደምታዩት እንግዲህ እያቁላላ ነው እንገኛለን ከጓደኛ ያጋ ማለት ነው። ዛሬ እንግዲህ ፏፈሽ ያለ ምግብ ልናበላቸው ተዘጋጅተናል ማለት ነው። እስኪ ይብሉት፣ እስኪ አንዳንድ ቀን ይቅመሱት እስኪ ምን እንደሚሉ አላቅም። አይ ወንዶቹ ይበላሉ በነገራችሁ ላይ ልጆቹና ወንዶቹ ወይኔ ሲጣፍጥ ምናምን። ልጅቱ አሁን የኔ ልጅ ማለት ነው ሳዱላ ልጅ አለች። እንጀራ ጋግሪ መሪም እንጀራ ለምን አትጋግሪም ትለኛለች ማለት ነው። ሰውየውም ይበላል ያው የፎቶ እያነሳ ለጓደኞቹ እየላከ እስኪ አያችሁት? ነፍሰ ጡር ካላችሁ ግን በጣም ይቅርታ። ይችን እንዲ ወይኔ ግን ኧረ ትታችሁኝ እንዳበሉ እናንተ እኮ አታፍሩ። አረጋኝ እንዴ እኔንማ ምን ይሉኛል መሰላችሁ? አንቺ በየሄድሽበት ካሜራ መደቀን ነው ስራሽ፣ እኛ እንብላ ይሉኛል ማለት ነው። እና ይሄ ሁላችሁ መጀመሪያ ማለት ነው አጠገባችን ነው ግን ሰውያችን ማለት ነው እያየ መልከት እያለ ነው። ይመልከታ አይመልከት ይማር እንዴ እኛ ነገ ጧት ስንሄድ መቼም ሀበሻ ታላመጣ እንደዛ አድርገሽ ጥበሽ ቢላት አላቅም እንጃ። እና እንደምታዩት እንግዲህ እያቁላላ ነው እንገኛለን ማለት ነው። ጥብሳችንን የመረቅ ጥብስ ማለት ነው። ማለት ጥብስ ሲባል አሁን በደረቁ ነው። ይህ ሁላችሁ ሁሉንም ነገር ጨመርመር እያረኩበት ነው። እና ጥብስ ሲጠበስ በነገራችን ላይ በደረቁ ነው ጥብስ የምንጠብሰውና እስኪ የዛሬው ደግሞ ማለት ነው መረቅ ያለው ጥብስ ነው። አያችሁት? ወይኔ እንዲ ጎበኘሁ ነው የሚባለው ብቻ አላቅም። እስኪ እናንተ አስተካክሉት። አዎ የአማርኛ ችግር አለብኝ አትፍረዱብኝ። እናንተ የዋ ምንም ችግር የለውም እንደምታዩትና ይሁላችሁ እንዴ እኔ እኮ ምራቄ ራሱ አላስወራኝም አልኳችሁ። ወይኔ በላቸው ምራቄ እኮ አላስወራኝም። እዴ ቆይ ደግሞ እንጀራ ስትጋግር ጨለፍ አድርጌ ያሳያችኋለሁ ማለት ነው። ጥብሱ ብቻ አይደለም፣ ጥብሱን በምን ልታበሏቸው ነው እንዳትሉ፣ እንጀራም ጋግረናል። እንዴ ዛሬ ሴት ሁነናል፣ የኔ ውዶች ሴት ሁነናል። እንዴ አትጠራጠሩ፣ እናብላቸው እስቲ እናምሳቸው። እንዴ ምን ነው ሁል ጊዜ እንደው በሩዝ አንጀታቸው ብሽቅ ማለቱ። እስኪ ተመልከቱት ማለት ነው። ወይኔ በላቸው ይህ ሰውዬ እንኳ ዛሬ ይህችን ምግብ ቃምሶ ማለት ነው። ወይኔ ኢትዮጵያ ማለቱም ወይ ዘራህ ማለቱ አልቀረም እንደምታዩት ማለት ነው። ይኸውላችሁ ጣል አደረግንበት። አዎ በደንብ አማስሊ። አንቺ ደግሞ በደንብ አማስሊ። አዎ የኔ ቆንጆ። አዎ ካለዛ ትቀጫለሽ፣ ተደሞዝሽ ይቆረጣል፣ ይቆረጥብሻል። እና ስነ ስርዓት ይዘሽ በደንብ እንትክትክ አድርገሽ ስሪው። አዎ እንደሱ። እስኪ አያችሁት? ዋው ይሄውላችሁ ነፍስ አድርስ ብያችኋለሁ። ዋው ወይኔ በላቸው ሲያጓጓ ጭንቅ ምሰላ ረጋ ብሉ ብያችኋለሁ። የመደም ቅመሞች ማለት ነው። ስራ ብቻ አትበሉ። ገንዘብ ብቻ ወደ ኢትዮጵያ እያፈረራችሁ አትላኩ። እንዴ እናንተም ብሉ። ምን ችግር አለው ብትበሉ? ብሉ ውዶቼ። ሙያሺ ይዘርዘርልሽ ይባልልኛል ማለት ነው። ደግሞ እንጀራችን ማለት ነው በመጥበሻው ታያችኋት። በቃ እስኪ ያመራ አያችሁት? ወይኔ በላቸው እንዴ አንቺ ሙያ የሌለሽ ሴት ሁሉ ማለት ነው ባልሽ እንዳትቀሚ ጠንቀቅ በይ። እንደዚህ ሽት እያደረጋችሁ ትግግር እያደረጋችሁ ባሉካችሁን አብሏቸው ወዲያና ወዲህ እንዳይመለካከቱባችሁ። እኔ የምላችሁ የኔ ቆንጆች፣ እኔ የምላችሁ ማለት ነው ሁልሽም ማለት ነው ደግሞ ስትቀበሉ ወደ ሀገር ፎር ለማድረግ አትቸኩሉ። እንደዚህ እያደረጋችሁ መደም ቤት መቼም ዱቄት አለ፣ እነሱ በየቤቱ መቼም ካሜራ አለና ታልተመቻችሁ ማለት ነው እንትን ማለት ትችላላችሁ። ይሄውና ማለት ነው ዱቄት መግዛት ትችላላችሁ። ርካሽ እኮ ነው ማለት 1 ኪሎ አሁን 9 ብር ነው፣ እንደዛ ነው። ዱቄቱ ደግሞ ደረጃ አለው። ግን እንዲኔ አሁን ነጩን ዱቄት ነው የምመርጠው ማለት ነው። ሁለተኛውን ደረጃን ብትገዙት አሪፍ ነው በነገራችን ላይ። እና እነሱ ገዙላችሁ፣ ታልገዙ ደግሞ በየቤቱ መቼም ካሜራ አይጠፋምና ዱቄት አንገዛም። አሁን እኛ ምን አሉ መሰላችሁ? ኧረ እኛ ዱቄት አንገዛም፣ እኛ እንበላ ዱቄት ምን ያደርግልናል ብላናለች ማለት ነው። ከዛኛ ደግሞ ዱቄታችን ግዝት ለልኳ ማለት ነው። እግርና እግራችን ግጥምጥም አድርገን ፊት ለፊት ቁጭ ብለን ካሜራው ፊት ለፊት ጉርስ ብልት ስርስርት አድርገን ቀጥ
ጥል ዲብን ትበላ እንዴ? አዎ እየፈራች ነው እንጂ መብላት ትወዳለች። ያው ባሉካን ፈራ እያደረገች ነው ማለት ነው። እና የዛሬው ቪዲዮ ይሄንን ይመስላል። ውድና የተከበራችሁ አድማጭ ተመልካቾቼ ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። የሀገራችንን ሰላም ያደርግልን ውዶቼ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።